ጤና ይስጥልን ክቡራትና ክቡራን የተወደዳችሁ ተመልካቾቻችን በሳምንት 2 ቀናት ዘወትር ሐሙስና ቅዳሜ በዚህ ሰዓት ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ደግሞ ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬ የቅዳሜ ኢትዮ ቢዝነስ መረጃዎቻችንም በአጫጭርና በዝርዝር ወደ እናንተ የምናደርሳቸው መረጃዎችን አካተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ ስናልፍ የሚኒስትሮች ምክር ቤት የተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። ከተወያየባቸው ጉዳዮች መካከልም አንዱ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት እንዲኖራቸው የሚያስችል ረቂቅ አዋጅ ነው። በዚህም መሰረት የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ በሙሉ ድምጽ በማጽደቅ ለሕዝብ ተወካዮች ምክር ቤት መርቷል። ይህ አዲስ አሰራር የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ሕጋዊ መሰረት መዘርጋቱ ለሀገሪቱ በርካታ ጥቅሞች እንዳሉት አጽንኦት የሚሰጥ ነው። ረቂቅ አዋጁ ጸድቆ ወደ ተግባር ሲገባ የውጭ ኢንቨስትመንት ፍሰትን ለማበረታታት የቤት ልማትና ተደራሽነትን ማነቃቃት የመኖሪያ ቤት ፍላጎትና አቅርቦትን ሚዛናዊ ማድረግ እንዲሁም ለዜጎች የሥራ ዕድል በመፍጠር ከፍተኛ አስተዋጽኦ ይኖረዋል ተብሎም ይጠበቃል። ሌላኛው የሚኒስትሮች ምክር ቤት ተወያይቶ ለሕዝብ ተወካዮች ምክር ቤት የመራው ጉዳይ በአፍሪካ ፋይናንስ ኮርፖሬሽን መቋቋም ስምምነት ማጽደቂያ ረቂቅ አዋጅን ይመለከታል። ኮርፖሬሽኑ ትኩረቱን በመሰረተ ልማት፣ በተፈጥሮ ሀብትና በኢንዱስትሪ ዘርፍ ልማት ላይ በማድረግ ለግል አልሚዎችና ለመንግስት አካላት የፋይናንስና የቴክኒክ ድጋፍ ለመስጠት የተቋቋመ ነው። ኢትዮጵያ በአባልነት መቀላቀሏ ለግሉ ዘርፍ ተጨማሪ የፋይናንስ ሀብት በማቅረብና የግል ዘርፉን የማይተካ የኢኮኖሚ አንቀሳቃሽነት ሚና በማሳደግ ቀጣይነት ያለው የኢኮኖሚ እድገት ለማፋጠንና ድህነትን ለመቀነስ ጠቀሜታ ያለው ስለመሆኑ ታምኖበታል። እንዲሁም ምክር ቤቱ ለአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት የእቃዎች ቀረጥ ምጣኔ ቅነሳን ለማስፈጸም በቀረበ ረቂቅ ደንብ ላይ ተወያይቷል። ስምምነቱ በአባል ሀገራት መካከል ንግድ እንዲስፋፋ፣ የገበያ ትስስሩ እንዲጠናከር፣ የእሴት ሰንሰለቱ እንዲጎለብትና የኢኮኖሚ ትራንስፎርሜሽን ማበረታታት የሚያስችል ነው። በአባል ሀገሮች መካከል የሚደረጉ ግብይቶች በታሪፍ ምክንያት ሳይደናቀፉ የእቃዎች ፍሰት የተሳለጠ እንዲሆን ከአባል ሀገራት በሚመጡ እቃዎች ላይ የጉምሩክ ታሪፍ ምጣኔ ለይቶ መወሰን አስፈላጊ መሆኑን በመወያየት ምክር ቤቱ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በአንድ ወር ጊዜ ውስጥ ተፈጻሚ እንዲሆን በሙሉ ድምጽ አጽድቋል። መረጃው ከጠቅላይ ሚኒስትር ጽሕፈት ቤት የተገኘ ነው። ቀጥለናል ተመልካቾቻችን። በኮምቦልቻ ከተማ ከ25 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት መስኮች ለመሰማራት ፍቃድ መውሰዳቸው ተገለጸ። ከተማዋ ለማዕከላዊ ገበያ ቅርብ መሆኗ የሎጂስቲክስ ምቹነትና ያሏት መሰረተ ልማቶች ለኢንዱስትሪ ማዕከልነት ተመራጭ እያደረጋት ነው ተብሏል። የኮምቦልቻ ከተማ ከንቲባ መሐመድ አሚን የሱፍ ለኢዜአ እንደገለጹት በከተማዋ በውጭ ኩባንያዎች በሀገር ውስጥ ባለሀብቶች የተከፈቱ 127 ከፍተኛ መካከለኛና አነስተኛ ፋብሪካዎች በማምረት ላይ ይገኛሉ። ፋብሪካዎቹ በ9 ወራት ውስጥም ለውጭ ገበያ ካቀረቧቸው ምርቶች 36 ሚሊዮን ዶላር ገቢ መገኘቱን ገልጸዋል። 73 ሚሊዮን ዶላር የሚያወጡ ተኪ ምርቶችን ለሀገር ውስጥ ገበያ ማቅረባቸውንም ተናግረዋል። ከ10600 በላይ የሥራ ዕድል መፈጠራቸውን የጠቀሱት ከንቲባው በአሁኑ ወቅትም ተጨማሪ ከ110 በላይ ፋብሪካዎች በግንባታ ሂደት ላይ ናቸውም ብለዋል። ከጊዜ ወደ ጊዜ የኢንቨስትመንት ፍሰቱ እያደገ መምጣቱን የገለጹት ከንቲባው ባለፉት 9 ወራት ብቻ ከ25.5 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መውሰዳቸውንም ተናግረዋል። አሁን አገልግሎት እየሰጠ ከሚገኘው ደረቅ ወደብ በተጨማሪ የፌዴራል መንግስት በ25 ሄክታር መሬት ላይ ሌላ ደረቅ ወደብ እየገነባ እንደሚገኝም በዘገባው ተመላክቷል። ከመጪው በጀት ዓመት ጀምሮ የደረጃ ሀና ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ መተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። የአዲስ አበባ ገቢዎች ቢሮ የኮሙኒኬሽን ዳይሬክተር አቶ ሰውነት አየለ እንደገለጹት ሁሉም የደረጃ ሀ እና ለግብር ከፋዮች ስርዓት ያለው የሂሳብ መዝገብ ካላቀረቡ ከሚቀጥለው ዓመት ጀምሮ እንደማይስተናገዱ ገልጸዋል። ሪፖርተር እንደዘገበው በግብር ከፋይ ነጋዴዎች በኩል ህጉን ተረድቶ አለመንቀሳቀስና ህጋዊ ደረሰኝ ለመቁረጥ አለመፈለግ እንዳለ የተናገሩት ዳይሬክተሩ በዚህም መሰረት ከሚቀጥለው በጀት ዓመት ማለትም ከሐምሌ 1 ቀን 2017 ዓ.ም ጀምሮ የሂሳብ መዝገብ ይዘው የማይገኙ ነጋዴዎች እንደማይስተናገዱ ገልጸዋል።
በሌላ በኩል በበጀት ዓመቱ 9 ወራት 163.6 ቢሊዮን ብር ለመሰብሰብ ታቅዶ 160.9 ቢሊዮን ብር በመሰብሰብ የእቅዱን 98.3 በመቶ ለማሳካት ተችሏል ብለዋል። ይህም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ54 ቢሊዮን ብር ወይም የ40 በመቶ ብልጫ እንዳለውም ለማወቅ ተችሏል። ቀጥለናል ተመልካቾች ወደ ሌላኛው ባጭር ወደ እናንተ ወደምናደርሰው መረጃችን እናመራለን። የፌዴራል ቤቶች ኮርፖሬሽን በ2017 በጀት ዓመት በ9 ወራት ውስጥ 6 ቢሊዮን ብር ገቢ ማግኘቱን አስታውቋል። በ9 ወራት ውስጥ በገቢ እድገት፣ በቤት ልማት ፕሮጀክት አፈጻጸም፣ በግንባታ ቴክኖሎጂ ማስፋትና ማላመድ፣ በቤት አስተዳደርና ተቋማዊ ሪፎርሙን ለማስቀጠል እየተሰሩ ያሉ ስትራቴጂካዊ ስራዎች ላይ ትኩረት ያደረገ ግምገማ መደረጉን ነው የተገለጸው። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማል ኮርፖሬሽኑ ባለፉት ጥቂት ዓመታት ከፍተኛ ምርታ እያመጣ መሆኑን አንስተዋል። በ9 ወራት ውስጥም ኮርፖሬሽኑ ከ6 ቢሊዮን ብር በላይ ገቢ ማግኘቱን ገልጸዋል።